ቢኒ ኢዝ ባክ ይላል ያራዳ ልጅ ፒስ ነው። አረ እንስራበት የሚል ቴክስቶች እየደረሱኝ ነው ያሉት። እኔ አትስሩ መቻልኩኝ። ወገኖቼ፣ ምርጦቼ፣ ወንድምና እህቶቼ ስሩ። አውቃለሁ ምርጥ ቤተሰቦቼ ናቸው። እኔ አትስሩ አላልኩም። እኔ ያደረኩት በቃ በገዳን ብዛት የኢቪ መኪኖች እየገቡ ነው ያሉት ምናምን የሚል እንደው መረጃ እኮ ነው የሰጠሁት። መረጃ ደግሞ አይናቅም አይደነቅም። እና አትስሩ አላልኩም። ነገር ግን ምንም ያህል ወዳጅነታችሁ ከኔ ጋር የጠበቀ የጠነከረ ቢሆንም ከወገንና ከህዝብ የሚበልጥ አለ ብዬ አላስብም። ለምን ሱመያ አትሉም? ይሄ አቋሜ ነው። በነገራችን ላይ አዲስ አይደለም። ከዲዚአር ጀምሮ የነበረብኝ የገጠመኝን ፈተና ልነግራችሁ አልችልም። ወላሂ ገንዘብ ሁላ እየሰበሰቡ የነበሩ ነገር እኔ ለማጥቃት ገንዘብ ሁላ ግን ምንድነው የትንንሹ ይሄ ቦርኮ ዋላ አይደለ ይሄ ደንቆሮ ታች ያለው ድቤው ቀንጣሹ ምናምን ጫት ሲቅሙ የሚቀነጥሱ ምናምን እነሱ ነበሩ ያንስ ያደርገ ነበር። አጋጣሚ ነው ደግሞ ትልልቆቹ ደግሞ ከላይ ያሉት ተው ተባሉ። ምክንያቱም ይኸውላችሁ ወሬዎች የሚወሩት ነገሮች ሲመሩት አልহামዱሊላህ በጥልቀት ሁሉ ነገር አውቀዋለሁ ቢዝነሱ ላይ ሴክተሩ ላይ እስካለው ድረስ ማለት ነው። ኢቭን ከሚያመጣው በተሻለም ጭምር ማለት ነውና አስቡት ሎጂስቲክሱ ላይ ያለው እዛ ግዢ ላይ ያለው እዚህ ያለው ገበያው ላይ ካለሁኝ ያሶ ከኔ የተሻለ በምን ሊያውቀው ይችላል? ይሄኛው ጭራሽ ሎጂስቲክ ላይ እኮ የለም ወይ ይገዛል ወይ የሆነ ነገር ያደርጋል ምናምን። በቤተሰብ ደረጃ ሁላ ሽምግልናም ነበረብኝና የዛን ጊዜ ነገር ግን እነዚህኞቹ ይሄ ዝም ብሎ የሚላላቁት የሉ ይሄ ንፍጥ ጠራጊዎች ምናምን አሉ ሶስት ይዞ የሚዞሩት ምናምን እነሱ ነበሩ ያስቸግሩት ነበሩና እነሱም እኔን ባለማወቅ ነው ቢያውቁ እንኳን እንደዚህ አይነት ድፍረትም እንደማይዳፈሩ ተስፋ አደርጋለሁ። አንዳንድ ጊዜ የሚያውቁ ይመስላቸው ሰዎች አሉ። ኦልሞስት እንደዚህ ቲክቶክ ላይ ስለቀረብክ ብቻ ቲክቶክ ላይ ከሚያዩቸው ሰዎች ጋር አብሮ አንድ ላይ ቆጥረው ይደምሩሃል። በእርግጥ እኔ እየተሻልኩ ላልሆን እችላለሁ፣ ነገር ግን የሚያውቃችሁ ያውቃችኋል። ተው ተብለው ካለፈ በኋላ ነው ጨዋታውን የምትሰሙት። ተው በቃ በቃ ቢኒያም በጣም በገደብ ነው እየተጫወተ ያለው። እንደዚህ ፈርዘር ቢሄድ ምን ሊያደርግ እንደሚችል እናውቃለን። የተንኮልም እንዳልሆነ ስለሚታወቅ የተንኮልም አይደለም። ቢኮዝ ሰዎችን አንዳንድ ጊዜ መሰላችሁ ሰዎችን ፐርፐዝሊ ለማጥቃት ብሎ የሰዎችን ቢዝነስ ውስጥ የሚገባ ሰው አለ። ወላሂ እኔ ፐርፐዝሊ ሰዎችን ለማጥቃት ብዬ እኔ እንደዛ በመሆኑ እንደውም እኔ ይጎልብኛል እንጂ እኮ ምንም የማገኘው ነገር የምጠቀመው ነገር የለም። ነገር ግን እንደ ማህበረሰብ ሳስቡት ለምሳሌ ያንን ኢቱ የሚገዛው ሰው ያንን ሴጎል የሚገዛው ሰው ለትራንስፖርት ስራ ነው የሚጠቀመው እኮ ይሄ ምናምን። እኔ እዛን ጊዜ ትዝ ይለኛል የዲዛይር ጊዜ ከአንድ ሰው ጋር ጣልቻለሁኝ። ራቫ ይሄን ያህል ብር ገብቷልና የሆነ ነገር በልና ይቀንሳለኝና አጉል ነገር ማለት አንዳንድ ደግሞ ይመጣባቸዋል ይነካችሁ። ወላሂ መጥፎ ጸጥ ጣልቻለሁ ያየው ይሆናል እንደውም በቃ ምክንያቱም ራቫው የሚገዛው ሰውዬ ፕራዶ የሚገዛው ሰውዬ ማለት ነው እዛች ጋር በዙር የነፋው ነው እዚህ ጋር የሚነፋው። ይሄኛው ታች ያለው ሴጎል የሚገዛው ኢቱ የሚገዛው ምንድነው የሚባለው ትንንሽ መኪኖችን የሚገዙ ሰዎች ግን ከባንክ ላይ ያያይዙት ነው፣ ከሲስተር ተቀፍሎ ነው፣ ከማዘርና ከእንትን ተፈቶ ነው፣ በዛ በኩል በብድር ተያይዞ ነው ምናምንና እሱ ገንዘብ መቼ ተሰርቶ ወደ ካዝና እንደሚመለስ ወይም ደግሞ ወደ አካውንት እንደሚመለስ አይታወቅም። ሎንግ ታይም በጣም አስቀያሚ ጊዜና ሶ እንደምንም ብዬ 300 ሺህ 100 ሺህ የኔን ኮንትሪቢዩት አድርጌ እንኳን ከቀነሰላችሁ ያ ትልቅ ለኔ ትልቅ ሪሊፍ አለው እንጂ ይሄ ትልልቅ የሚባሉት መኪኖች ላይ I don't care about that because ያኛው ትልቁ መኪና ፕራዶ የሚገዛው የመጣው ሰውዬ እዛ ጋር የነፋውን ነው እዚህ ጋር የሚነፋው። በቃ ምንም ዊን ነው። ይሄኛው ግን በቃ ላይክ ሰርቶ ለመለወጥ ወይ ደግሞ ምናምን ነው። አሁን በዚህ ሰዓት እኔ እንደ ወንድም አድቫይስ የማደርጋችሁ ትራንስፖርት ስራ እንደምታስቡት ደና አይደለም። ምናልባት ኢቪ ይዛችሁ ኤሌክትሪክ መኪና ይዛችሁ ሊሆን ይችላል። በተረፈ ነዳጅ ላይ ይዛችሁ ግን ትንሽ አስቸጋሪነት አለ። ሁለተኛ ይሄ ከማይክሮ ፋይናንስ ሲንበሉት ወይም ደግሞ ከህብረት ስራ ማህበራት ተበድራችሁ የነሱን ገንዘብ ለመመለስ ራሱ
ከባድ ነውና ይሄ ብድሩ ላይ ብቻ ፎከስ አታድርጉ እና በዚህ መጠን ነው እየተማማጥኩኝ ያለሁት እንደምትረዱኝ ተስፋ አደርጋለሁ። ይሄን ቪዲዮ ግን በተሻላችሁ አቅም ለወዳጅም ለጠላትም ለወዳጅም ሼር አድርጉላቸው፣ እሳይ ብላችሁ ጻፉላቸው። ሁለተኛ ድብቅም እኮ አይደለም እኔን የሚፈልገኝ ሰው ስለዛተብኝ ምናምን አይደለም። አልሐምዱሊላህ መሀል እንቁላል ፋብሪካ አደባባዩ ላይ ይኸው ግስጥ ብዬ እንዳለው ያለው ሰው ነኝ። ሁለተኛ ድብቅ ማንነትም የለኝም። ፈልጎ የሚያጠኝ ሰው የለም። ዝም ብሎ ሲዝቱ ምናምን ካያችኋቸው ዝም ብሎ እንደው አክት ለማድረግ ያህል እንጂ እኔ ተፈልጌ የምጠፋ ሰው አይደለሁኝም። እኔና ኮርኪ ሰማይ አጥነን እኮ። ስለዚህ በአካል ማናገር የሚችል ሰው ካለ እሱ ኦኬ አለው በየትኛውም ቋንቋ ማንንም የማስተናገር ችግር የለብኝም። አልሐምዱሊላህ ጸብም ቢሆን አንዳንድ ጊዜ ሲናፍቀን እኮ በደላላም እንፈልጋለን እኮ ደላላው እስኪ ሁነኛ ጸብ ፈልግ ምናምን እንላለን። ለሱም ቢሆን ችግር የለም ለማለት ነው። በኢንቦክስ አትጻፉ፣ ችግር የለም። መደወል ካለባችሁ ደውሉ፣ አውሩ፣ ምንም ችግር የለም። ወዳችኋለሁ፣ አከብራችኋለሁ። ይሁሉም ያለው አገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንኪው